የታምብለር ሪጅ ጥቃት አድራሽ ማንነት ይፋ ስለመደረጉ፣ የሉፍታንዛ በረራ አስተናጋጆች የሥራ ማቆም አድማ ስለማድረጋቸው፣ ኢትዮጵያ መርከቦችን ልትገዛ መሆኑ ስለመገለጹ፣ ምርጫን በተመለከተ ከትግራይ ክልል ምላሽ ተነፍጓል ስለመባሉ፣ በሱዳንና ሶማሊያ ጣልቃ ገብነት እንዲቆም ስለመጠየቁ፣ የፕሬዝዳንት ኤርዶሃን ሹመት ጸብ ስለማስነሳቱ፣ የዱር አውሬ ጥቃት የሰው ሕይወት እያጠፋ ነው ስለመባሉ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የታምብለር ሪጅ ጥቃት አድራሽ ማንነት ይፋ ተደርጓል። በታምብለር ሪጅ ትምህርት ቤት የተኩስ ጥቃት በመክፈት የተጠረጠረው ታዳጊ ቤተሰቦች መኖሪያ ቤት ካለፉት 2 ዓመታት ወዲህ ከአእምሮ ጤናና ከጦር መሳሪያ አያያዝ ጋር በተገናኘ የፖሊስ ጥሪ ተደርጎበት እንደነበር ተሰምቷል። ጄሲ ቫን ሩትሴላር በሚል ስም የሚታወቀው ታዳጊ እናቱንና የእንጀራ ወንድሙ ላይ ጀምሮ በታምብለር ሪጅ 2ኛ ደረጃ ትምህርት ቤት ጭምር በፈጸመው የመሳሪያ ጥቃት በአጠቃላይ 8 ሰዎችን እንደገደለና በርካቶችን እንዳቆሰለ ፖሊስ አመልክቷል። የ18 ዓመቱ ወጣት ሲወለድ ወንድ የነበረ ቢሆንም ከ6 ዓመታት በፊት ራሱን ወደ ሴትነት ሊቀይር ሙከራ እንደጀመረ ያወሳው የሲቢሲ ኒውስ ዘገባ ተጠርጣሪው በአእምሮ ጤና መታወክ ሕክምና ቦታ ክትትል ማድረጉን ጨምሮ ፖሊስ በተደጋጋሚ መሰል የአእምሮ ህመም ችግርን የተመለከተ ጥሪ ከተጠርጣሪው ቤት ይደርሰው እንደነበር አስነብቧል። የተጠርጣሪው እናት በ2021 በዩቲዩብ ገጿ ልጇ የሽጉጥ መታጠቅ አዝማሚያ እንደሚስተዋልበት መልእክት ማስፈሯን የጠቆመው ፖሊስ ተጠርጣሪው በ2024 የመሳሪያ ፈቃድ ቢያወጣም ጥቃቱ በተፈጸመበት ትምህርት ቤት ውስጥ የተገኙት መሳሪያዎች ውስጥ አንዳቸውም በስሙ የተመዘገቡ እንዳልተገኙ አመልክቷል። የሉፍታንዛ ሰራተኞች የሥራ ማቆም አድማ አድርገዋል። የግዙፉ የጀርመን አየር መንገድ ሉፍታንዛ አውሮፕላን አብራሪዎችና የበረራ አስተናጋጆች የሥራ ማቆም አድማ ማድረጋቸውን ያስነብበው ዶይቼ ዌለ አድማውን ተከትሎ አየር መንገዱ በመቶዎች የሚቆጠሩ በረራዎችን ለመሰረዝ እንደተገደደ አስነብበዋል። የአየር መንገዱ አስተዳዳሪዎችና የአውሮፕላን አብራሪዎች ማህበር የተሻለ የጡረታ ጥቅማጥቅም በተያያዘ ባደረጉት ምክክር መግባባት ላይ ሊደረስበት ባለመቻሉ አድማው መጠራቱን ያመለከተው ዘገባው በአድማው ምክንያት በተለይ በፍራንክፈርት እና በሚዩኒክ አውሮፕላን ማረፊያዎች የሚደረጉ አህጉር አቋራጭ በረራዎችን ጨምሮ ከ460 በላይ በረራዎች መሰረዛቸውንና ከ70 ሺህ በላይ መንገደኞች ለከፍተኛ እንግልት መዳረጋቸውንም ከጀርመን አውሮፕላን ማረፊያዎች ማህበር ያገኘውን መረጃ ጠቅሶ አስነብቧል። ወጪ ለመቀነስ እየታገለ መሆኑን በመጥቀስ ለሰራተኞች ጥያቄ የሚሆን የገንዘብ አቅም እንደሌለው የአየር መንገዱ አስተዳደር ጥያቄውን ውድቅ ሲያደርግ የበረራ አስተናጋጆች ማህበሩ በበኩሉ አየር መንገዱ ወጪ ሊቀንስ በሚል ሲቲ ላይን የተባለውን የሥራ ክፍሉን ለመዝጋት ማቀዱ ተገቢ አይደለም በሚል ተቃውሞ አድማውን እንደተቀላቀለ አስታውቋል። የአብራሪዎቹና የበረራ አስተናጋጆቹ የሥራ ማቆም አድማ አገሪቱ የበርሊን ፊልም ፌስቲቫልና የዓለም መሪዎች የሚታደሙበት የሚዩኒክ የደህንነት ጉባኤን ለመጀመር እየተሰናዳች ሳለች በመከወኑ አሳሳቢ እንደሆነ የጠቀሰው የዶይቼ ቬለ ዘገባ የሉፍታንዛ አየር መንገድ አስተዳደር ሰራተኞቹ ወደ መደበኛ ስራቸው እንዲመለሱ ለማስቻል ውይይት ቢያደርግም እስካሁን የተደረሰ ስምምነት እንደሌለ አስነብበዋል። የፕሬዝዳንት ኤርዶሃን ሹመት ጸብ ማስነሳቱ ተሰምቷል። የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶሃን ዋና መርማሪ የነበሩት አኪን ጎርሌክን የፍትህ ሚኒስቴር አድርገው መሾማቸው በቱርካውያን ዘንድ ክርክር ማስነሳቱን አናዶሉ ዘግቧል። በ2024 የኢስታንቡል ከተማ ዋና መርማሪ ሆነው ከተሾሙ በኋላ የፕሬዝዳንት ኤርዶሃን ዋነኛ ተቃዋሚዎችን ሲያስሩ እንደነበር የሚወራባቸው አኪን ጎርሌክ በተለይም የፕሬዝዳንቱ ዋነኛ ተቀናቃኝና በወቅቱ የኢስታንቡል ከተማ ከንቲባ የነበሩትን ኢክረም ኢማሞግሉን አስረው ባለ 4000 ገጽ ክስ እንደመሰረቱና የ2000 ዓመታት እስራት እንዲፈረድባቸው ጠይቀው እንደነበር ተሰምቷል። ፕሬዝዳንት ኤርዶሃን እኚህን ግለሰብ የሀገሪቱ ፍትህ ሚኒስቴር እንዲሆኑ እጩ አድርገው ማቅረባቸውን ተከትሎ ጉርሌክ በምክር ቤቱ ፊት ቀርበው ቃለ መሐላ ሊፈጽሙ ሲዘጋጁ በምክር ቤቱ ቡጢ እስከ መሰነዛዘር የደረሰ ጸብ መነሳቱ ተነግሯል። በምክር ቤቱ የወኪልነት ወንበር ያላቸውና በዋና መርማሪ ጉርሌክ ትዕዛዝ የፓርቲ አባላት የታሰሩባቸው ተወካዮች የሰውየው ሹመት ሕግን የጣሰ ነው በማለት ተቃውሞ ማሰማታቸው ተነግሯል። ፕሬዝዳንት ሬሲፕ ታይብ ኤርዶሃን ከቅርብ ጊዜ ወዲህ ያልተጠበቁና በዛ ያሉ የስልጣን ሹምሽሮችን እየከወኑ መሆኑን በዘገባው ለትውስታ ተጠቅሷል።
በሱዳንና በሶማሊያ ጣልቃ ገብነት እንዲቆም ተጠይቋል። በሱዳን የሚስተዋለው የትይዩ መንግስት ምስረታ ተቀባይነት እንደሌለውና በተጨማሪም የሶማሊያን ሉዓላዊነትና የግዛት አንድነት የሚገዳደሩ የውጭ ጣልቃ ገብነቶችን አጥብቆ እንደሚያወግዝ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስታውቋል። የሱዳን ደም አፋሳሽ ግጭትን በተመለከተ ባለ 18 ነጥብ መግለጫ ያወጣው ምክር ቤቱ በአገሪቱ ረሃብና የሰብአዊ መብት ጥሰት እጅግ አሳሳቢ ደረጃ ላይ መድረሱን አመልክቶ የፈጥኖ ደራሽ ድጋፍ ሰጪ ኃይሉ ታጣቂዎች በተለይ በምዕራብ ዳርፉር አልፋሽር ከተማ ግድያና የዘር ተኮር ጥቃት መፈጸማቸውን አውግዟል። የሱዳን ሉዓላዊነትና የግዛት አንድነት መከበር እንዳለበት በመጠቆም ታጣቂው ኃይል የመሰረተውን ትይዩ መንግስት ሙሉ በሙሉ ውድቅ ማድረጉን ያመለከተው የአፍሪካ ምክር ቤቱ ማንኛቸውም የአፍሪካ ህብረት አባል ሀገራትና ዓለም አቀፍ አጋሮችም እውቅና እንዳይሰጡት ሲል አሳስቧል። በተጨማሪም ምክር ቤቱ በስም ሳይጠቀስ የሱዳን የውስጥ ጉዳይ ላይ ጣልቃ የሚገቡ የውጭ ኃይሎች ያላቸው ሀገራት ከድርጊታቸው እንዲታቀቡ ባስጠነቀቀበት በዚሁ መግለጫው ተፋላሚዎችን በወታደራዊ በገንዘብና በፖለቲካ የሚረዱ የውጭ አካላት ተለይተው በቀጣዮቹ 3 ወራት ውስጥ ማዕቀብ መጣል የሚያስችል ምክረ ሐሳብ እንዲቀርብለት ትዕዛዝ ማስተላለፉን አመልክቷል። በተመሳሳይ የሶማሊያን ወቅታዊ ሁናቴ አስመልክቶ ለአገሪቱ የግዛት አንድነት ሙሉ እውቅና እንደሚሰጥ ያመለከተው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለራስ ገዟ ሶማሊላንድ የሰጠችውን እውቅና ኮንኖ ቴልአቪቭ ውሳኔዋን እንድትሰርዝ ሲል ጥሪውን አስተላልፏል። ለሶማሊላንድ የሚሰጥ የነጻ ሀገርነት እውቅና የህብረቱን መርሆች የሚጻረርና የአህጉሪቱን ሰላምና መረጋጋት የሚያናጋ ነው ማለቱም ተሰምቷል። ኢትዮጵያ መርከቦችን ልትገዛ መሆኑ ተነግሯል። በአፍሪካ ትልቁ የባህር ትራንስፖርት አገልግሎት ሰጪ ለመሆንና በዓለም ገበያ የበለጠ ተወዳዳሪ ለመሆን በአሰራሩም በአቅሙም ብዙ ለውጥ እያደረገ መሆኑን ያስታወቀው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ ተቋሙ አሁን ካሉት 10 የጭነት መርከቦች በተጨማሪ በቅርቡ ተጨማሪ 6 መርከቦችን እንደሚገዛ አስታውቀዋል። የሚበዛውን የኢትዮጵያን ጭነት የሚያጓጉዘው የባህር ትራንስፖርትና ሎጂስቲክስ በዘንድሮ ዓመት ከውጭ ሀገር ወደ ሀገር ቤት ከተጓጓዘው ምርት 40 በመቶውን በባለቤትነት እንዳጓጓዘ የጠቀሰው ተቋሙ በመጪዎቹ 5 ዓመታትም ተጨማሪ 16 መርከቦችን ሊገዛ እንደተሰናዳ ተነግረዋል። ተቋሙ ዓለም አቀፍ መስፈርትን አሟልቶና ተወዳዳሪ ሆኖ ለመዝለቅ መሰረት ይሆነኛል ያለውን ለ3 ዓመታት ሲሰራበት የቆየውን የጥራት ስራ አመራር ስርዓትን ማሟላቱ ተመዝኖ በኢትዮጵያ የተስማሚነት ምዘና ድርጅት የአይኤስኦ 9001/2015 እውቅና እንደተሰጠው ሲነገር እውቅናው ዓለም አቀፍ መስፈርትን አሟልተው ለሚሰሩ ተቋማት በግለሰቦች ላይ ጥገኛ ከመሆን ይልቅ ሌሎች የአሰራር ማሻሻያዎችን እንዲያደርጉ የሚያግዝ መሆኑ ተመላክቷል። ምርጫን በተመለከተ ከትግራይ ክልል ምላሽ መነፈጉን ቦርዱ አስታውቋል። ስራዎችን በታሰበው መልኩ ማከናወን ባለመቻሉ ከየካቲት 7 እስከ መጋቢት 7 ሊደረግ ታቅዶ የነበረው የመራጮች ምዝገባ የካቲት 28 እንዲጀምር ውሳኔ መተላለፉን የጠቆሙት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በትግራይ ክልል ምርጫ ለማከናወን ጥያቄ ማቅረባቸውን ገልጸው ነገር ግን ከክልሉ አስተዳደር በኩል እስካሁን ምላሽ እንዳልተገኘ አስታውቀዋል። ምርጫ ማድረግ ይቻላል ወይስ አይቻልም የሚል ጥያቄ በሚነሳባቸው ቦታዎች ላይ ቦርዱ ገምጋሚ ቡድን በማዋቀር የግምገማ ሂደቱን እንደሚያከናውን ያመለከቱት ሰብሳቢዋ ቦርዱ ባለፈው ሳምንት የእጩዎችን በዚህ ሳምንት ደግሞ የመራጮችን ምዝገባ ከማራዘሙ ጋር ተያይዞ የድምፅ መስጫ ዕለትም ሊራዘም ይችል እንደሆነ ሲጠየቁ እስካሁን የተለወጠ ነገር የለም የሚል ምላሽ መስጠታቸውን ዶይቼ ቬለ ዘግቧል። የዱር አውሬ ጥቃት የሰው ሕይወት እያጠፋ ነው ተብሏል። በኦሮሚያ ክልል ምዕራብ ሸዋ ዞን የሚገኙት 3 ወረዳዎች አዳአ በርጋ፣ ሜታ ሮቢ እና ሜታ ወልቂጤ በዱር እንስሳ ጥቃት ሳቢያ የሰዎች ሕይወትን እያለፈ እንደሆነ ነዋሪዎች መናገራቸውን ዶይቼ ቬለ ዘግቧል። ደናማ ቦታ አካባቢ ላይ ከዛፍ ላይ ዘሎ ጥቃት የሚሰነዝረው አውሬ ምክንያት በአዳአ በርጋ ብቻ 7 ሰዎች መሞታቸውን ነዋሪዎቹ ጨምረው ተናግረዋል። አውሬው ከዚህ በፊት የሚታወቅ አልነበረም ያሉት ነዋሪዎቹ አንዴ ዘሎ ማጅራት በመያዝ እንደ ነበር አንገት አንቆ ደም መጦ ከመጣል ውጪ የሰው ስጋ እንደማይበላ መናገራቸው ተሰምቷል። አውሬው ጥቃት ማድረስ ከጀመረ ጥቂት ወራት ወዲህ በርካቶች ሕይወታቸውን ማጣታቸውን ያስነበበው ዘገባው በጋቲራ ነቤ፣ ቢሻንዲሞ፣ ማርጨቦትና ሌሎችም ቀበሌዎች ላይ በዚሁ የዱር እንስሳት ጥቃት ምክንያት ማህበረሰቡ ግራ መጋባቱን ተናግረዋል። ጥቃት አድራሹ አውሬ ትልቅ ሰዎች በመንገድ እየተጓዙ ሳለ ብዙ ጊዜ ጥቃት አድርሶ ያውቃል ያሉት ነዋሪዎቹ በተለይ ራሳቸውን መከላከል የማይችሉ ትናንሽ ልጆችን ብቻቸውን ካገኘ ስለሚዳፈር ታዳጊ ወይም
ህፃናት ልጆችንን አምነን ወደ እረኝነት አናሰማራም ብለዋል። ከዚህ ቀደም በአካባቢው ታይቶ እንደማይታወቅ የተነገረው አውሬ እስካሁን 3 ዝርያዎቹ መታየታቸውንና ዳለቻ፣ ጥቁር ቡራቡሬና ቀይ ቡራቡሬ ቀለም እንዳለው የገለጹት ነዋሪዎቹ ሲታይ ነብር እንደሚመስል በአካል መጠኑ ግን ከነብር ከፍ ያለ እንደሆነ አመልክተዋል። በተጨማሪም ሴቷ አውሬ ዝርያዋ በአንዴ እስከ 8 እንደምትወልድ እንደተደረሰበት ለዶይቼ ቬለ የተናገሩት አስተያየት ሰጪዎቹ በፍጥነት ከቀበሌ ቀበሌ እየተዛመተ ያለው አውሬን ለመከላከል ማህበረሰቡ ባደረገው ዘመቻ በአንድ ቀበሌ ብቻ 3 አውሬዎች መገደላቸውን ጠቁመዋል። ስጋቱን በማስመልከት በወል ትስስር ገጹ ነብር የሚመስል ያለው አደገኛ አውሬ በሰዎች ላይ ጉዳት እያደረሰ መሆኑን የጠቀሰው የአድአ በርጋ ወረዳ ማህበረሰቡ አስፈላጊውን ጥንቃቄ እንዲወስድ ሲል አሳስቧል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።